ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰረው ለሰይጣን አጋዘው ለአዳም ሰላም ሚዜሰ ኮነ ፍስሐ ሰላም። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። እንግዲህ ዛሬ ሚያዝያ 12 2017 ዓ.ም ነው። የበዓል ወቅት ላይ እንገኛለን። የበዓል ቀን ነው። በዓሉን የተመለከቱ የፋኖች መልእክት እንዲሁም አንዳንድ ጉዳዮችን እየተለዋወጥን እንቆያለን። የዘመቻ አንድነት የተወሰኑ ዜናዎችም አሉን። እሱን እናካፍላችኋለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ መጋብዛችሁ መልካም ሞላ ነኝ። መምህር ሄኖክ ኃይሌ ቅዱስ እሳት በሚል አንድ አጠር ያለ ቪዲዮ በማህበራዊ ሚዲያ አጋርቷልና እሱን ብንከታተል ጥሩ ነው። ለኔ አዲስ መረጃ ነው። ከሰማይ የሚወርድ እሳት በሚል ነው መረጃውን ያካፈለው። እሱን ላካፍላችሁና ተመልሰን የፋኖችን እንኳን አደረሳችሁ መልእክት እንዲሁም የዘመቻ አንድነት ዜናዎችን እንከታተላለን። አሁን የምገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ስፍራ ነው። እንኳን ለብርሃነ ትንሣኤው አደረሳችሁ። በእጄ ያዝኩት ቅዱስ እሳት በመባል የሚጠራውን እሳት ነው። እንደሚታወቀው ላለፉት 1600 ዓመታት ከዛም በላይ ለሆኑ ዓመታት በጌታ መቃብር ላይ ብርሃን ይታያል። በዚህ ቦታ ላይ የሚለኮሰውን እያንዳንዱ ሰው የያዘውን እሳት የሚለኮሰው ሰው አይደለም። በዛሬ ጠዋት የቀዳም ስዑር ጠዋት ላይ የጌታ መቃብር ውስጥ የሚበራውን እሳት ሊቀ ጳጳሱ ገብተው ወይም ፓትርያርኩ ገብተው ያጠፉታል። ከጠፋ በኋላ ጸሎት ይደረግና በአመት አንድ ጊዜ ከሰማይ የሚወርደውን እሳት በተአምራዊ መንገድ የሚለኮሰውን እሳት አምላካችን ኢየሱስ ክርስቶስ ለዚህ ስፍራ ይሰጣል። የትንሣኤው ብርሃን ከሚመሰከርበት ማስረጃ ሆኖ ከሚጠቀስ ነገር አንዱ በዚህ ቦታ ላይ የሚወርደው ቅዱስ እሳት ነው። እሳቱ በወረደበት ቅጽበት ላይ በቦታው ለሚገኙ ሰዎች ከምናየው እሳት የተለየ ተአምር ይታያል። ወደ አረንጓዴ አይነት ቀለም ያለው እሳት ይወርዳል። በሰዎች ፊት ላይ ይሄዳል። ብርሃን አለው ግን አያቃጥልም። እና በዚህ ቦታ ላይ የጌታ የትንሣኤው ብርሃን በአመት አንድ ጊዜ በዛሬው ዕለት ተገልጿል። ዛሬም ጠዋት እንግዲህ የምትመለከቱት እሳት ወርዷል ማለት ነው። በጣም የሚገርመው አሁን በእጄ ያዝኩት 33 መብራቶች ነው። እነዚህ 33 መብራቶች የሚያመለክቱት ጌታችን በምድር ላይ ለ33 ዓመት መቆየቱን ነው። በሚያስደንቅ ሁኔታ ይህ ብርሃን ለ33 ደቂቃ ያህል ወርዶ በሰዎች ፊት ላይ ይሄዳል፣ ይነካቸዋል፣ ነገር ግን አያቃጥልም። ከ33 ደቂቃ በኋላ ግን በምትመለከቱት መልኩ ወደ ምናውቀው አይነት እሳትነት ይቀየራል ማለት ነውና ይህ እጄ ላይ የምታዩት እሳት የትንሣኤው ብርሃን ነው። አምላካችን የትንሣኤውን ብርሃን ለሁላችን ያብራልን። በነገራችን ላይ አንድ ነገር ልጨምርላችሁ። ለኛ ለኢትዮጵያውያን ደግሞ የተለየ ታሪክ አለው ይህ እሳት። በአንድ ወቅት ቅዱስ እሳት በሚወርድ ሰዓት አንድ ኢትዮጵያዊ ይህንን እሳት ለመለኮስ ሊገባ ሲል በጥቁርነቱ ንቀውት አባረው አስወጥተውት ነበር እና በዚያን ዕለት ይህ እሳት የወረደው ለዛ ኢትዮጵያዊ ነበረ እና በዚህ ምክንያት ብዙዎች ተጸጽተው የኢትዮጵያ ሰዎችን እምነት አክብረዋል። በዛሬው ዕለት የሚነበበው ተአምር የዚህን ኢትዮጵያዊ ታሪክ የሚያሳይ ነው። እንኳን ለብርሃነ ትንሣኤ አደረሳችሁ። መልካም በዓል። እንኳን አብሮ አደረሰን። ለመላው የክርስትና እምነት ተከታዮች በሙሉ በተለይም ደግሞ በዱር በገደሉ ለአማራ ህልውና ስትሉ እየተጋደላችሁ ላላችሁ ፋኖች እንኳን አደረሳችሁ። በሚቀጥለው ዓመት ደግሞ የአማራ ህዝብ የታገላችሁለት ቤተሰባችሁን የተዋችሁለት ዋጋ የከፈላችሁለት የአማራ ህዝብ ነፃ ወጥቶ በሰላም በደስታ ሁላችንም ካለ ስጋት የምናከብርበትን ቀን እንዲያመጣልን እመኛለሁ። እንግዲህ ፋኖች የእንኳን አደረሳችሁ መልእክት አስተላልፈዋል። ከትናንት ጀምሮ በርካታ ፋኖች እንዲሁም በድርጅት ደረጃ አደረጃጀቶች እንኳን አደረሳችሁ ብለዋል። የተወሰኑትን ላካፍላችሁ። መልካም የትንሣኤ በዓል በሚል ያስተላለፈው አስፋው ሰርጸ የአማራ ፋኖ አንድነት በጎንደር የጥናትና እቅድ መምሪያ ኃላፊና የሰሜን ብርቅዬ ክፍለ ጦር ዋና አዛዥ ነው። ለመላው የኦርቶዶክስ እምነት ተከታዮች እንዲሁም በዱር በገደሉ ለአማራ ህዝብ ህልውና ለምትዋደቁ ፋኖች በሙሉ እንኳን ለብርሃነ ትንሣኤው በጽናት አደረሳችሁ አደረሰን። ትንሣኤ ማለት ራስን አሳልፎ መስጠት፣ ስቃይና መከራን መቀበል፣ መሞት መቀበር ሲሆን በጽናት በእምነት ስቃይና መከራን መቀበል እስከ መሞት ትንሣኤን ያመጣል። በአሁኑ ወቅት የአማራ ህዝብ የገጠመው የህልውና አደጋ በእሳት የተከበበ ደሴት መሆኑን በመረዳት የአማራ ፋኖ በሁሉም አቅጣጫ አማራን ለማጥፋት ከተሰለፉት ኃይላት ጋር እየተናነቀ ጠላቱን እየደመሰሰ ይገኛል። በመሆኑም ትንሣኤያችን ሙሉ ሆኖ ሕያው እንዲሆን በመርህ መታገል፣ ጓዳዊ ዝምድናን በማጠንከር ዓላማን ለይቶ በማወቅ አመራርን በማክበር የእዝ ተዋረድን በመጠበቅ
የአማራን ህዝብ የህልውና አደጋ ለመቀልበስ ያስችለን ዘንድ በበረሃ በረሃብና በጥም በፀሐይና ቁር የምንንገላታው ለእውነተኛ ትንሣኤ እንዲሆን ሁላችንም እንድንተገብረው አደራ ማለት እፈልጋለሁ ብሏል። የአማራ ፋኖ በሸዋ ተከታዩን የእንኳን አደረሳችሁ መልእክት አስተላልፏል። እርግጥ ነው ፋሲካ ወተንሥአ እሙታን የሚል ብስራት የታወጀበት ዕለት ነው። ዕለቱ ታሪካዊ ክስተት ብቻ ሳይሆን ለሰው ልጅ የዘላለም ተስፋ ነው። ኃጢአትም መከራም ሞትም መጨረሻ እንዳልሆኑ የተረጋገጠበት በምትኩ በጸሎት በትዕግስትና በጽናት አርነት እንደምንወጣ ዕለት ዕለት የሚመራን የተግባር መመሪያ ነው። የክርስቶስ ትንሣኤ ለዓለም አዲስ ክስተትና ተአምር ነው። የተቀበለው መከራ የተፈረደበት የኃጢአተኛ ሞትና ሞትን ድል አድርጎ መነሳቱ የሰው ልጅ የኃጢአት ይቅርታና ምሕረት ብሎም የዘላለም ሕይወት ቃል ኪዳን የተረጋገጠበት አስገራሚ ትዕይንት ነው። ይህንን ሲያስረግጥ ሐዋርያው ጳውሎስ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል እንዳለ፣ ይህ አስደናቂ ክስተት ለእያንዳንዱ ግፍና መከራ ለሚደርስበትና ፍትህ ለተጠማ ሰው ሁሉ እውነት ተቀብራ እንደማትቀርና ሳትዘገይም እንደምታሸንፍ ማሳያ ነው። ፋሲካ ለእኛ በመከራ ውስጥም እምነት፣ ጽናትና ተስፋ አብሮን እንዲቆይ የሚያስተምረን ነው። ጆሮ ያለው ይስማ እንደተባለ ልብ ያለው ልብ ይበል። የታመንኩበት እንጀራ የበላ በእኔ ላይ ተረከዙን አነሳ እንዳለው መዝሙረኛው ዳዊት በብዙ ውጣ ውረድና መስዋዕት ለስልጣን ያበቃውና በኋላም ለመንበሩ ጽናት ዋጋ የከፈለለትን የአማራ ህዝብ ለመርገጥ ሳይሆን ወደ አፈር ለመቀላቀል ሲንቀሳቀስ አብይ አህመድ ብዙም አልፈጀበትም። በክርስቶስ ላይ ክህደት በመፈጸም በ30 ብር አሳልፎ ሊሰጠው የተስማማው ይሁዳ ከርቀት የመጣ አልነበረም። ከክርስቶስ ጋር አብሮ ሲኖር ሲበላና ሲጠጣ ብሎም ዝቅ ብሎ እግሩ እስኪታጠብለት ድረስ የፍቅርን ጥግ የተቀበለ በክርስቶስ ቤት እንደ አንድ ታማኝ ይቆጠር የነበረ ሐዋርያ እንጂ የአማራን ህዝብ በመካድ የውለታ እጁን አመድ አሳፍሶ አመድ ሊያደርገው የተነሳው አብይ አህመድ ከሩቅ የመጣ ሳይሆን ቤተኛና አውሉኝ አሳድሩኝ ብሎ የተጠጋ በእምነት መደብ ሳይሆን አልጋ የተለቀቀለት አቻነት ሳይሆን የበላይነት የተመጸወተ የክፉ ቀን አለኝታ ከሆነ ህዝብ ብዙ የተደረገለት ግን ደግሞ ለእኩይ ጥማቱና ለፖለቲካ ሴራው ሲል አማራን የካደ ዳግማዊ ይሁዳ ነው። ክርስቶስን ወደ ፍርድ ሲያቀርቡትም ሆነ መከራና ስቃይ ሲያደርሱበት ሴረኞች ሐሰትን በማቀነባበር መሟገቻ ምክንያት ያቀርቡ ነበር። የመጨረሻው የሞትን ጽዋ እስኪጎነጭ ድረስ ሽንጣቸውን ገትረው በህግ ፊት ይሟገቱ ነበር። የታመመ መፈወሱን፣ የተራበ መመገቡንና ስለ ፍቅር እውነትና ደህንነት የሰበከውን በሙሉ የወንጀላ መረጃ በማድረግ እንዲገደል አድርገዋል። ዛሬ የአማራ ህዝብ ኢትዮጵያን አንድ ለማድረግ ብሎም ሉዓላዊነቷን እንዳይደፈር ያበረከተውን የደም ግብርና የጀግንነት ገደል ጭምር በማርከስና በማንቋሸሽ በልብ ወለድና በሴራ ፖለቲካ ጥንስስ አማራ መጨፍጨፍ፣ ማሰር፣ ማቃጠል፣ ማፈናቀልና ማሳደድ የተለመደ ተግባር ሆነ። ፈሪሳውያን ክርስቶስን ሲወነጅሉ ህግ በማጣቀስ ህዝቡን ለማደናገር ይጥሩ እንደነበር ሁሉ ዛሬ አብይና ጀሌዎችም የሐሰት ትርክቶችን በመጠቀም የደም ጉንጨታ ድርጊታቸውን ለማለባበስ ይጥራሉ። ዓለም እንደሚያውቀው በጥቅሉ የዘር ማጥፋት ሂደት እየተከናወነብን ይገኛል። በዚህም ስንቶች አድራሻቸው ጠፋ፣ ስንቶች ተቀሰፉ። የግፍ አይነትና መጠን እንዲሁም የደረሰውን ውድመት ሰማይና ምድር ይቁጠረው። ቢሆንም ፋሲካ የሚያረጋግጠው ክርስቶስን እናጠፋለን ብለው የተነሱ ሰዎች በተገላቢጦሽ በክብር ላይ ክብር እንዳጎናጸፉት ነው። እኛም ከግፍና ከመከራ በኋላ ህዝባችን እንደ ሰው ክብር የሚያገኝበትን ዘመን እንዲመጣ ከክርስቶስ ትንሣኤ ስለምናውቅ ደግሞም ስለተረዳን እኛም ከግፍና ከመከራው በኋላ ህዝባችን እንደ ሰው ክብር የሚያገኝበት ዘመን እንደሚመጣ ከክርስቶስ ትንሣኤ ስለምናውቅ ደግሞም ስለተረዳን የማይቀረውን የአርነት ተስፋችንን እየናፈቅን በጽናት መስዋዕትነታችንን እንቀበላለን። መላው የአማራ ህዝብ ይህንን የጀመርነውን መራር ትግል በድል እስከምንቋጭ ድረስ ትግላችን ተጠናክሮ ይቀጥላል። ለመኖር ሌላ አማራጭ የለንም። በመሆኑም ህዝባችን በተለያየ መንገድ የሚያደርገውን ድጋፍ አጠናክሮ መቀጠል አለበት። እንደምታውቁት ወደን የገባንበት አይደለም። ስልጣንን ፈልገን አይደለም። መኖር ተከልክለን ዘራችን እየተጨፈጨፈ ከምድረ ገጽ ለማጥፋት የሚደረገውን ጥረት ለማክሸፍ ነው። ሰውነንና የመኖር መብት አለን። ወደኋላ መለስ ብለን እናስብ። ወደ ትግል ከመግባታችን በፊት ለብዙ 10 ዓመታት ጭምር የፖለቲካ አቋም ሆኖ አማራ ሲሳደድ ሲገደልና ሲታፈን ቆይቷል። በመሆኑም ትግላችን ይህ ይብቃ ነውና በትግላችን እንቀጥላለን። በአጭር ጊዜ ድል አድርገን የደማችንን መጠጥ እናስቆማለን። በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል አደረሳችሁ ያለው የአማራ ፋኖ በሸዋ ነው።
የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ የትንሳኤን በዓል አስመልክቶ ተከታዩን መልእክት አስተላልፏል። ዛሬም ትንሳኤ የሌላት ሀገር የአምላኳን ትንሳኤ ደጋግማ እያከበረች ነው። ህዝባችን የህማማቱ ዘመን አልፎለትና ተሽሮ ሀገራችንም የራሷን ትንሳኤ እንደ አምላኳ ትንሳኤ ታከብር ዘንድ የአማራ ፋኖ ሰራዊት አስፈላጊውን ውድ ዋጋ ሁሉ እየከፈለ ነው። በዚህም ለጠላት ሰሞነኛ እቅድ መገታት መላው ሰራዊታችንና ህዝባችን ለምታደርጉት አኩሪ ገድል ምስጋናችንን እናቀርባለን። ክርስቶስ አልዓዛርን ከሙታን መቃብር ሲያስነሳ ድንጋይ ማንከባለሉ የሰዎች ስራ ነበር። ዳዊት ሊጠጣ የፈለገውን ውሃ ለማምጣት ሲሉ የተጋደሉለት ወታደሮች መስዋዕትነታቸው ጽድቅ ሆኖ እንደተቆጠረላቸው የተነገረን ክርስቶስን በሚያመልኩ የክርስቲያኖች መጽሐፍ ቅዱስ ውስጥ ነው። እግዚአብሔርን ሳኦልን የጣለው በዳዊት ጠጠር ነው። በደልንና ግፍን እያየ ዝም ማለት በአምላክ ፊት እንደሚያስቀጣ ሲነግረን ፈሪ አይጸድቅም ብሎ የገሰጸንም ይህ ቅዱስ መጽሐፍ ነው። እግዚአብሔርና ውረድ በማለት ብቻ የሚመጣ ለውጥ የለም። ይልቁንም አንድም ሁለትም ሆነን ተሰልፈን በጀመርነው ተጋድሎ ውስጥ እግዚአብሔር ኃይልህ በእኛ ላይ ይደር እንበለው። በስግደት ብቻ የምናገኘው ለውጥ ቢኖር ኖሮ በሰዓታት ልዩነት ኪርያላይሶን እያልን ለአምላክ ክብር እየሰገድን በቤቱ ብንኖር ደስ ባለን ነበር። በተማጽኖ ብቻ እንደማንድን በትግልም ብቻ እንደማንጥል ተነግሮናል። ትግሉ የመኖር ዋስትና አጥቶ የህሉና አጣብቂኝ ውስጥ የወደቀ የግፏን ህዝብ ነው። የምትታገልለት ዓላማን ቅዱስነት መረዳትና ማወቅ በጽናት ለመቆም ይበጃል። ከዛሬ 500 ዓመት በፊት አባ ባህሪ ሀገር የጠፋች በሚለው ድርሰታቸው እንደነገሩን በቅርቡም ጄኔራል አሳምነው ጽጌ ከዛሬ 500 ዓመት በፊት ከነበረው የከፋ እልቂት ህዝባችን ላይ ተደግሷል ብሎ እንዳሳሰበን እየሆነ ያለው ሁሉ ቀድመው የነቁት የነገሩን ነው። ክርስቶስ በክርስትና ውስጥ ያሳየን ትልቁ ትምህርትን ቤዛነትን ለሚወዱት ራስን አሳልፎ መስጠትን ነው። ለሀብት ለልጅ ጤናም ሆነ ተያያዥ ምክንያቶች በመስገብገብ ይህንን ህዝብ ለውርደት በሚዳርግ ሂደት ውስጥ በጠላትነትም ሆነ ዝምታ ውስጥ መቆም ቤዛ የሆኑትን ደም እንደማርከስና የህዝባችንን የትንሳኤ ቀን እንደማዘግየት እንቆጥረዋለን። ስለሆነም በየትኛውም የከፍታም ሆነ ዝቅታ ውስጥ የሚገኙ ሁሉ የአማራ ህዝብ ለህልውና ትግሉ የራሱን አበርክቶ እንዲያደርግ ጥሪ እናቀርባለን። ለአማራ ህዝብ የማይታመን ውድ ዋጋ ሁሉ በመክፈል ቤዛነትን ያሳያችሁ ፋኖች ትግላችሁን ለትንሳኤ እንደምናደርሰው ቃል እየገባን መላው የፋኖ ሰራዊታችን በዓልን በወትሮ ዝግጁነትና ራሳችሁን ለአየር ላይ ጥቃት በማያጋልጥ መልኩ እንድታሳልፉት አሳስባለሁ ያለው የአማራ ፋኖ በጎጃም ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገራው ነው። በተመሳሳይ የአማራ ፋኖ በጎጃም ምክትል የፖለቲካ ዘርፍ ኃላፊ አርበኛ ግሩም ምሳሌ ተከታዩን እንኳን አደረሳችሁ መልእክት አስተላልፏል። የእኛ ነጻነት ባላደራዎች ትልቁ ትንሳኤ የታላቁን የአማራ ህዝብ ህልውና በአስተማማኝ ሁኔታ ለማረጋገጥ የብልጽግና ስርዓትን ከሀገራችን ጫንቃ ላይ አሽቀንጥረን በመጣል ስር ነቀል የስርዓት ለውጥ ለማምጣት አሁን በህይወት የምንኖር አርበኞች በላይ ዘለቀ ያለፈበትን የጀግንነት የዘር ውርስ በውስጣችን ስለታላበስን ብቻ ሳይሆን ዛሬያችንና ነጋችን ከትግሉ መዳረሻ ጋር በውል ተረድተንና አስተሳስረን ለማይቀረው ዘላለማዊ ትንሳኤ በአስተማማኝ ሁኔታ ወደፊት እየተንደረደርን እንገኛለን። መናገሻ መንበርህን የቀመውን ስርዓት የምታስተምረው እንደ ሬት እየመረረው መንበሩን በመቀማት ብቻ ነው። የታላቁ አማራ ህዝብ ታሪካዊ ጠላቶች አሁናዊ መንበር የአብይ አህመድና ጀሌዎቹ መቀመጫ 4 ኪሎ እንደሆነ እናውቃለን። ያውኑ የጊዜ ሰሌዳችን የሚያሳየው የአማራ የገጠር ቀጠናዎች ከብልጽግና መቀማትና ማስተዳደር ነበር። ቀምተናል፣ እያስተዳደርን ነው። ቀጣይ እቅዳችን ደግሞ ምን እንደሆነ ለታላላቅ የፋኖ መሪዎች እንተወውና አንድ ነገር እርግጠኛ መሆን የሚቻለው ግን ታሪካዊ ጠላቶቻችን ለዋይታና ለታላቅ መርዶ እንድትዘጋጁ ማሳሰብ እንወዳለን። ጠላት በአሮጌና በበሰበሰ አስተሳሰብ የሙጥኝ ብሎ ሲጠብቀን እኛ በዘመን ነው በአዲሱ አስተሳሰብና በተጠና መንገድ እየተጓዝን የጠላትን ቋንጃ እየቆረጥን ሽባ እያደረግን መምጣታችን ወይም በቀተረው በጋ ሲመጡ በቀዝቃዛው ዝናብ ጎርፍ ሆነን እየበላናቸው ጠፉ ሲሉን እንደ አደይ አበባ ይበልጥ አብበን የቀጠናው ክስተት ሆነን ግርማ ሞገሳችን ከፍ ብሎ መታየታችን በጠላት ሰፈር ላይ አለመተማመን ከመፍጠሩም በላይ የእነሱ ወንበር ጠባቂዎች በአስደማሚ ሁኔታ ወደ ካምፓችን እየጎረፉ ሌላ ሞገስ በመፍጠሩ እናስታጥቅን ድንብርብራቸውን ያወጣ አስገራሚ ክስተት ሆኖባቸዋል። ሽንፈት ያለችው በወሬ ከደረጀና መክታለሁ ብሎ ገብቶ እየፈራረሰ ከሚገኘው በገንዘብ ሀብታም በዓላማ ድሃ ከሆነው የፒኮኩ ሰፈር ነው። የማይቀረው ትንሳኤ የሚከበረው ኃላፊነትን የሚወስድ የመከራን ቀን የሚያልፍ ተፈትኖ የሚያሻገር ከማተቡ የተማረ ታጋይ ሲኖር ብቻ ነው።
ዘላለማዊ አማራን ትንሣኤ ደርሶ ለማክበር ዘመነ መሳፍንትን የምሩን ተጠይፎ የሚያስወግድና አንድ አማራዊ ቤት የሚሰራ ሐቀኛ ትውልድ ያስፈልጋል። ለማይቀረው ትንሣኤያችን በሁሉም መስክ እንድንደርስ ሁላችንም የድርሻችንን ጠጠር በመወርወር የግላችንን የታሪክ አሻራ ለማስቀመጥ በአንድነት መታገል ብቸኛ መፍትሄ ነው። በመላው ዓለም ለምትገኙ የክርስትና እምነት ተከታዮች፣ ለሰማዕታት ቤተሰቦች፣ በግፍ ለተጨፈጨፋችሁ ንጹሐን አማራዎችና ቤተሰቦቻቸው፣ በትግሉ ውስጥ ጉልህ አስተዋጽኦ እያበረከታችሁ ለምትገኙ የየደረጃው አመራሮች፣ አባላትና የክብር ደጋፊዎቻችን ለትንሣኤ በዓል እንኳን አደረሳችሁ ስል በታላቅ ተቋማዊ ኃላፊነትም ጭምር ነው ያለው አርበኛ ግሩም ምሳሌ ነው። በዘመቻ አንድነት የአማራ ፋኖ በወሎ ወይም ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አስሮንስ ብርጌድ በሻለቃ ጎሹ ታረቀኝ እየተመራ ታላቅ ድል ተጎናጽፏል። የብልጽግና ስልጣን ጠባቂ ኃይል በቀበሮ ሜዳ፣ ጉዲት ተራራና ወጀብ መንገንጠያ በሚባሉ ቦታዎች ላይ በከፍተኛ ሁኔታ መመታቱ ታውቋል። ብልጽግና አካባቢውን በሞርተር በከፍተኛ ሁኔታ ሲደበድብ ቢውልም ከአስሮንስ ብርጌድ ሽንፈት ሊድን አልቻለም። በአደረጃጀት መረጃ የአማራ ፋኖ በጎጃም የአራተኛ ክፍለ ጦርና የአማራ ፋኖ በጎጃም 8ኛ ክፍለ ጦር አደረጃጀታቸውን አዘምነዋል። የአማራ ፋኖ በጎጃም አራተኛ ክፍለ ጦር የነበረበትን ውስጣዊ ችግር በመፍታት የፈታውም የአማራ ፋኖ በጎጃም ከፍተኛ አመራር የሆኑት ዶክተር ጋሹ ክንዱና አርበኛ ምናልባት ይታዩ በተገኙበት ጥልቅ ግምገማ ከተደረገ በኋላ በዛሬው ዕለት የአመራር ሪፎርም አድርጓል። በተመሳሳይ የአማራ ፋኖ በጎጃም 8ኛ ክፍለ ጦር ወይም የበላይ ዘለቀ ክፍለ ጦር የአደረጃጀት ሪፎርም አድርጓል። ከደጀን እስከ እናርች ከደባይ ጥላት ግን ታሪካዊውን ሶማ ሸበል በረንታ ቀጠናን ያካተተው የአምስት ወረዳዎች ግዛትን በማስተዳደር የሚታወቀው ግዙፉ የበላይ ዘለቀ ክፍለ ጦር በክፍለ ጦር ውስጥ የነበሩትን ውስጣዊ ክፍተቶች በማስተካከል ጥልቅ ውይይት በማድረግ የአመራሮች ምደባ አካሂዷል። እንግዲህ ዛሬ የትንሣኤ በዓል ነው። በነገራችሁ ላይ አንዳንድ ፎቶዎች ማህበራዊ ሚዲያ ላይ እየተዘዋወሩ ይገኛሉ። የአብይ አህመድ ውርስ አብይ አህመድ የፎቶ ፖለቲካን እንደምታውቁት የተከለው አብይ አህመድ ነው። በተለይ ደግሞ እርዳታ ሲሰጥ የአረጋውያን ቤት ላድስ ነው ብሎ መቆፈሪያ ይዞ ሲቆፈር፣ መጥረጊያ ይዞ ሲጠርግ፣ ይሄ የሚሰራቸውን ወንጀሎች የሚደብቅባቸው ብዙ ፎቶዎች ነበሩ። በተለይ የመጣ አካባቢ የማጭበርበር ስልቱን በፎቶዎች ነበር ሲሸፍን የነበረው። ይሄ ውርስ አሁንም ቀጥሏል። በአብይ አህመድም ዘንዳ ደግሞ በተከታዮቹ ዘንዳ በጣም አሳዛኝ በሆነ መልኩ ቀጥሏል። በብልጽግና ሰዎች ብቻ ሳይሆን አሁን ትልልቅ ድርጅቶችም ሳይቀሩ ለበዓል እርዳታ አደረግን እያሉ ይህ በጣም ትንሽ 3 ቀን እንኳን ሊበላ የማይችል ግን በማህበረሰቡ ስነ ልቦና የመቀለድ የማኮሰስ ልክ ተረጅ ቋሚ የሚረዳ ሰው የመፍጠር አይነት ድህነታቸው ጋር መሳለቅ ስነ ልቦናቸውን መስበር ሁልጊዜ የሰው እጅ ጠባቂ እንዲሆኑ አድርጎ ግን በእነሱ ደግሞ ፖለቲካ መስራት በጣም ተጠናክሮ ቀጥሏል። እንደምታዩት ይሄ ፎቶ አሁን ስክሪኑ ላይ የማሳያችሁ ፎቶ እጅግ በጣም አሳፋሪ ነው። ስለዚህ ፎቶ ራሱ መናገር ራሱ አይቻልም። እንደምታዩት ነው ያያችሁ ሰዎችም። አሁን ደግሞ ስክሪኑ ላይ የምታዩት እንግዲህ 5 ሊትር ዘይት ይመስለኛል በሆነች ደግሞ ቋጠሮ ነገር ይዟል። እንግዲህ እኚህ እናት ልብስ እንኳን የላቸውም። የከበቧቸውና ደግሞ ይህን ሰጠን ብለው ፎቶ ለመነሳት እጃቸውን ያንከራፈፉ ሰዎች በጣም አሳዛኝ ነው። መርዳት ጥሩ ነው፣ ግን መጽሐፍም እንደሚያስተምረን ቀኝ የሰጠውን ግራ ሀየው ነበር የሚባለው። ትልልቅ ተቋማት ትልልቅ ባለሀብቶች ሳይቀሩ ዓመት በዓል በመጣ ቁጥር እንደ ማስታወቂያ በድህነት ላይ በማህበረሰብ ስነ ልቦና ላይ እየተቀለደ ማስታወቂያ የሚሰራበት ነገር በጣም ሄዶ እንግዲህ እንደምታዩት እዚህ ደርሷል። ድሃ የማድረግ በተለይም ደግሞ እሱ የማይፈልገውን ደግሞ የአማራን ህዝብና የኢትዮጵያን አንድነት የሚፈልገውን ማህበረሰብ እጅግ በጣም ድሃ በማድረግ ግን ድህነቱን ደግሞ በድህነቱ ላይም ድሃ ማድረጋቸው ሳያንስ እንግዲህ ከፍተኛውን የኑሮ ውድነት እንዲመጣ በጀቱን ሁሉ ለጦርነት እያዋለ የዜጎችን የኑሮ ድጎማ ሊያደርግባቸው የሚችሉት ነገሮች በመቀነስ አላስፈላጊ ፕሮጀክቶችን በመስራት የኮሪደር ልማት በማለት ድሃዎችን ቤት ያላቸውን ሀብታም የነበሩትን በሙሉ ድሃ አድርጎ ጎዳና ተዳዳሪ ካደረገ በኋላ ወይም ደግሞ ከበታተናቸው በኋላ በእነሱ ደግሞ በዳዎች ጋር የሚሰራ ፖለቲካ የአብይ አህመድ ክፉ ውርስ ነው። እንግዲህ ፋኖች ይህን ክፉ ስርዓት ነቅለው የህዝባችንን ማህበረሰብ የሚጠብቅ መጀመሪያ የምግብ ዋስትናውን የሚያስጠብቅ ከቀጥሎ ደግሞ ማህበረሰባዊ ስነ ልቦናን የሚያስጠብቅ ስርዓት እንደሚሰሩልን እንደሚፈጥሩብን እንደሚያስቀምጡልን በጣም ባለሙሉ ተስፋ ነኝ። ግን እንደዚህ አይነት ይሄ እንደውም ለምሳሌ ነው በነገራችሁ ላይ ያሳዩዋችሁ በጣም ብዙ ፎቶዎች አሉ። 1 5 ሊትር ዘይት፣ ሽንኩርት
እንደዛ አይነትም ፎቶ አይቻለሁ። ብዙ በድርጅት ደረጃ እኔ ተቋሞችን በዝርዝር ሁሉንም ስላልያዝኳቸው ስም ላለመጥቀስ ነው እንጂ በዝርዝር ደረጃ በድርጅት ደረጃ የመንግስት ሳይሆኑ ግን የድርጅት ተቋም ሆነው እየሰጡ ፎቶ እየተነሱ ድርጅትን ማስታወቅ በእውነት ነውር ነው። አንድ ድርጅት የማህበረሰባዊ ግዴታ አለበት፣ ያንን መወጣት አለበት። ሲወጣ ደግሞ የግድ ፎቶ ማሳየት አይጠበቅበትም። ፎቶ ቢያሳይ እንኳን እሺ ጥሩ ስነ ምግባር አንዳንዴ ለማስተማር ሊሆን ይችላል። ግን የተረጂውን ወይም ደግሞ የተቀባዩን ስነ ልቦና በማይጎዳ መልኩ ቢሆን በጣም ጥሩ ነው። በነገራችን ላይ ትላንት የአብይ አህመድ ተላላኪም በለው ናትናኤል መኮንን ኮሎኔል ድባቤ ተገደለ የሚል መረጃ ወጥቶ ነበር። ምን ደረሰ? እስቲ በዚህ አጋጣሚ መረጃው ያላችሁ እየጻፋችሁልኝ። ኮሎኔል ድባቤ ማለት የመከላከያ ሰራዊት አዛዥ ነው፣ የክፍለ ጦር አዛዥ ነው። እስከ አጃቢዎቹ በድሮን ተገደለ የሚል ትናንትና ጽፎ ነበረ። ከዛ በኋላ መረጃ አልወጣም። እስኪ መረጃው ያላችሁ ኮሎኔል ድባቤ መጨረሻው ምን ሆነ? ተገድሎ ነው? እስታት ነው ወይ ፋኖ ከመታው በኋላ ፋኖ አልገደለውም ለማለት የለጠፉት ነው? ለምንድን ነው? ያምስ ቀላል ዜና አይደለም። እንግዲህ ታውቁታላችሁ ናትናኤል መኮንን ለአብይ አህመድ ምን ያህል ቅርብ እንደሆነ የብልጽግና አክቲቪስት ነው። እና ኮሎኔል ድባቤ በድሮን ተጨፈጨፈ ከነ አጃቢዎቹ የሚል ነገር ጽፎልን ነበርና መጨረሻው ምን ሆነ? በዚህ ጉዳይ መረጃ ያላችሁ እስኪ በኮሜንት ቦክስ ላይ ጻፉልኝ። መልካም በዓል። በዓሉን እያከበራችሁ ላላችሁ እንዲሁም ደግሞ ሳታከብሩ በዱር በገደሉ ያላችሁ ፋኖዎቻችን በጣም እናከብራችኋለን። ይህንን ፕሮግራም ለምትከታተሉ ደግሞ እስኪ ለፋኖዎች እንኳን አደረሳችሁ በሏቸው። እናመሰግናለን ስለተከታተላችሁን። መልካም ሞላ ነበርኩ ከፍሪ ፕሬስ። መልካም የትንሣኤ በዓል እንዲሆንላችሁ ለሁላችሁ እመኛለሁ። ጤና ይስጥልኝ።